ጀማሪ የፎሬክስ ወይም ክሪፕቶ ትሬደር የሆናችሁ ሰዎች ይህ ቪዲዮ ለእናንተ ነው። በዚህ ቪዲዮ መጨረሻ ለፎሬክስ ወይም ክሪፕቶ ትሬዲንግ በጣም የምንጠቀምበትን አናላይሲስ የምንሰራበት እንዲሁም ደግሞ ፓስት የነበሩ ትሬዲንግ ኢንፎርሜሽኖችን በዲቴል የምናገኝበትን የካንድልስቲክ ቻርት ምን ይመስላል የሚለውን ነገር ከቢጊነር ጀምረን ብሬክዳውን እያደረግን ስለማሳያችሁ ይህንን ቪዲዮ እስከ መጨረሻው መከታተላችሁ እንዳትረሱ። ተመልሰን መጣናል። ሰላም እንዴት ናችሁ? እኔ መንሱር ነኝ። ይህ ደግሞ የዩቲዩብ ቻናል ነው። በዚህ ዩቲዩብ ቻናል ጠቃሚ ቁም ነገር ያላቸው ነገሮች ሁሉ ጊዜም እየፈለኩኝ ወደ እናንተ አደርሳለሁ። ነገር ግን ከዩቲዩብ አናላይቲክስ ባገኘሁት መረጃ መሰረት 89% የምትሆኑት የኔን ቪዲዮ የምታዩ ሰዎች ሰብስክራይብ ሳታደርጉ ነው ቪዲዮዎችን እያያችሁ ያላችሁ። ስለዚህ ከታች ያለውን በተን ቼክ በማድረግ ሰብስክራይብ ካላደረጋችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ምክንያቱም ሰብስክራይብ ማድረጋችሁ ለኔ ይጠቅመኛል፣ ለእናንተ ደግሞ ምንም አታርፍ። ስለዚህ ሰብስክራይብ ማድረጋችሁ ለማስታወስ እወዳለሁ። በዛሬ ቪዲዮ የምናየው ለፎሬክስ ወይም ክሪፕቶ ትሬዲንግ በጣም ፒላር ነው የሚባለው ወይ ደግሞ ዋና የሆነውን የካንድልስቲክ ቻርት ምን ይመስላል የሚለውን ከቢጊነር ጀምረን ብሬክዳውን እያደረግን ያለን። በዚህ ቪዲዮ ላይ የምናየው ምንድነው ካንድልስቲክ ቻርት ምንድነው የሚለውን ነገር ጀምሮ እንዴትስ ኤስቲሜት እናደርግበታለን፣ አናላይሲስ እንዴት እንሰራበታለን የሚለውን ድራፍት ኢንፎርሜሽን ጨምሮ ሰፊ የሆነ ቪዲዮ አሳያችኋለሁ። ይህንን ቪዲዮ እስከ መጨረሻው መከታተላችሁ እንዳትረሱ። ይህንን ቻናል ላይክ፣ ሰብስክራይብ፣ ሼር ያደርጋችሁ ቤተሰቡ እንዲሁም ደግሞ የደወል ምልክቱን በመጫን ሁልጊዜ እንደዚህ አይነት ቪዲዮ ሰራ ወደ እናንተ እንዲደርሳችሁ ማድረጋችሁን እንዳትረሱ። ለወዳጆቻችሁም ሼር ማድረጋችሁ እንዳትረሱ። በቀጥታ ወደ ቪዲዮ እንግባ። ሁለተኛው ካሜራ ላይ እንገናኝ። ስለዚህ በቀጥታ ወደ ቪዲዮ ስንገባ እንደነገርኳችሁ ዛሬ የምናወራው ስለ ካንድልስቲክ ቻርት ነው። ይህ ካንድልስቲክ ቻርት የምንለው ለክሪፕቶ ወይም ፎሬክስ ትሬዲንግ በጣም መሰረታዊ ነገር ነው ማለት። ስለዚህ ዛሬ የምናወራው ስለ ካንድልስቲክ ቻርት ነው ማለት። ከመጀመሪያው ጀምረን የምናወራው ስለሱ ነው። ስለዚህ ቦርዱ ላይ የምጽፍላችሁን እያንዳንዱን ነገር ቼክ እያደረጋችሁ ትከተሉኛላችሁ ማለት። የእጅ ጽሁፌ በጣም ቆንጆ ላይሆን ይችላል፣ ግን ባለው ነገር ከማወራው ነገር ጋር እያያዛችሁ ለማዳመጥ ሞክሩ ማለት። ስለዚህ በዚህ ካንድልስቲክ ቻርት ላይ ሁለት ሜን ኮንሰፕቶች አሉ እንድትይዙልኝ የሚፈልጋቸው። የመጀመሪያው ነገር ቡሊሽ የሚባል ኮንሰፕት አለ። ቡሊሽ የምንለው ኮንሰፕት አለ። ሌላ ሁለተኛው ኮንሰፕት ደግሞ ቤሪሽ የምንለው ሌላ ደግሞ ሁለተኛው ኮንሰፕት አለ። ስለዚህ በእነዚህ በሁለቱ ነገሮች አማካኝነት ካንድልስቲክ ቻርት ስም ይኖረዋል፣ ሊስት ይደረጋል። ከነዚህ ከሁለቱ በአንዱ ስም ካንድሉ ይጠራል ማለት። ስለዚህ እነዚህን ሁለቱን ኮንሰፕቶች ከያዛችሁልኝ በኋላ ቀጣዩ ስቴፕ የሚመጣው ነገር ምንድነው? ካንድል የምንለው ደግሞ ዋናው ኮንሰፕት አለ። የሻማን ሀሳብ የያዘው ካንድል የሚባለው ኮንሰፕት አለ። ስለዚህ ካንድልስ ላይ የሚባለው ነገር መጀመሪያ ልንገራችሁና ከዛ ቡሊሽ እና ቤሪሽን ዲቴይል እናወራለን ማለት። ስለዚህ ካንድል የሚባለውን ነገር ስነግራችሁ በመጀመሪያ ደረጃ ዋናው ጥያቄ የሚሆነው ምንድነው? ካንድል እንዴት ፎርም ይደረጋል? ካንድል የሚለው ሀሳብ እንዴት ሊመጣ ቻለ? እንዴት ተመሰረተ የሚለው። ስለዚህ አንድ ዲያግራም ልሳልና ቀለል አድርጌ ለማሳየት ልሞክር። ካንድል የምንለው ነገር በሆነ ታይም ስታምፕ ላይ ያለውን የዋጋ ከፍ ወይም ዝቅ ማለት ቫልዩ የሚያሳየን ዲያግራም ነው ማለት። ስለዚህ ለምሳሌ የ10 ሰከንድ አንድ የቢትኮይን ትሬድ ዋጋ እንስራና የዛን ካንድል ዲዛይን እናደርገው። ስለዚህ ለምሳሌ እዚህ ጋር 1 ሰከንድ አለ፣ 2 ሰከንድ አለ፣ 3 ሰከንድ አለ፣ 4 ሰከንድ አለ፣ 5 ሰከንድ አለ፣ 6 ሰከንድ አለ፣ 7 ሰከንድ አለ፣ 8 9 እና 10 ሰከንድ አለ። እነዚህ ታይም ስታምፕ ነው አለ። ይሄኛው ታይም ይባላል ማለት ጊዜ። ስለዚህ በዚህ በ10 ሰከንድ 10 ሰከንድ ነው። በ10 ሰከንድ ውስጥ ያለው ዲያግራም ነው ማለት ነው ይሄ ካንድል የሚለውን ስያሜ የሚያሰጠው። ስለዚህ ይሄ ታይም ስታምፓችን ነው። ስለዚህ እዚህ ጋር ደግሞ ምን አለ የሚባል ነገር አለ፣ ፕራይስ የሚባል ነገር አለ። ከዚህ ጋር ደግሞ ምን አለ፣ የትሬድ የምናደርገው ከረንሲ አለ። ለምሳሌ በክሪፕቶ ብናይ በክሪፕቶ ቼክ ብናደርገው እዚህ ጋር ከረንሲው አለ። ለምሳሌ እዚህ ጋር ቢትኮይን። ስለዚህ የቢትኮይንን አንድ ማርኬት እንስራና በሱ ቀጣዩ እናውቃለን። ስለዚህ የፕራይስ ፓነሉ ላይ እዚህ ጋር 100 የሚባል ፕራይስ አለ፣ ከዛ 200 አለ፣ 300 አለ፣ 400 አለ፣ ከዛ 500 አለ፣ ከዛ 600 አለ፣ ከዛ እዚህ ጋር 1000 አለ እንበል። ይሄ የቢትኮይን ፕራይስ ነው። ቡሊሽና ቤሪሽ የሚለውን እዚህ ጋር ጽፍላችኋለሁ ለብቻ በኋላ። ስለዚህ ካንድል እንዴት ፎርም ይደረጋል የሚለውን ላይ ነው። ስለዚህ ለምሳሌ ቢትኮይን እዚች ጋር የመጀመሪያው ሰከንድ ላይ ሲገባ የቢትኮይን ዋጋ 300 ነበር። እዚህ ጋር ተነሳ ቢትኮይን ሲነሳ ማለት። ስለዚህ 300 ሆኖ ተነሳና በሁለተኛው ሰከንድ ቢትኮይን ዋጋው ጨመረና 400 ገባ። ሁለተኛው ላይ 400 ገባ። ወዲያው ሶስተኛው ሰከንድ ላይ ቢትኮይን ጨመረና 600 ገባ። ከዛ አራተኛው ሰከንድ ላይ አሁን ቢትኮይን ጨምሮ 1000 ገባ። 1000 ከገባ በኋላ ቢትኮይን አምስተኛው ሰከንድ ላይ ዋጋው ወርዶ ወደ 300 ዝቅ አለም በል። ቢትኮይን እዚህ ጋር ወደ 300 ዝቅ አለ። ከዛ ስድስተኛው ላይም እንደዚህ ዝቅ ብሎ ወደ 100 መጣ። 100 ገባ ስድስተኛው ሰከንድ ላይ ቢትኮይን። ዞሮ እንደገና ደግሞ ሰባተኛው ሰከንድ ላይ ፖፕ አድርጎ ላይ ወጣና 300 ደረሰ። ከዛ ስምንተኛው ላይ ደግሞ የት ሄደ? 400 ላይ ደረሰ። ዘጠነኛው ላይ ተመልሶ ስንት ሆነ? 300 ሆነ። 10ኛው ሰከንድ ላይ የቢትኮይን ዋጋ
መጦ 500 ሆነ እንበል። ስለዚህ ይሄ ገበያው የነበረበት በ10 ሰከንድ ውስጥ በዚች 10 ሰከንድ ውስጥ ገበያው በዚህ መንገድ ግራፉ ተንቀሳቅሷል። ስለዚህ ይሄን ግራፍ እንዴት ነው ካንድል ሊሆን የቻለው? ይሄንን ኮንሰፕት የሻማን ኮንሰፕት እንዴት ሊሰጠን ቻለ የሚለውን ነገር ማየት ከፈለጋችሁ ስለዚህ እዚህ ጋር ቢትኮይን የተነሳበት ነው። በዚህ ጋር ምን ይባል ነገር አለ? ኦፕኒንግ የሚባል ነገር አለ። ዲቴል ሻማውን ከሳልን በኋላ አሳያችኋለሁ። ስለዚህ ይሄ መግቢያው እዚህ ጋር ነው ቢትኮይን የተነሳው። ምክንያቱም ሲጀመር አንደኛው ሰከንድ ላይ 300 ሆኖ ጀመረ። ስለዚህ ይሄንን ሆሪዞንታሊ ላይን አፕ አድርገን እናሰምረዋለን። ከዛ ቀጣይ ቢትኮይን እዚህ ጋር ሲያልቅ 600 ሆኖ አለቀ። 300 ላይ ሆኖ ገባ። ዋጋው ሲቀየር ቆየ በኋላ 600 500 ላይ አለቀም በል እዚህ ጋር 500 ላይ አለቀ። ስለዚህ ይሄኛው ምንድነው ክሎዚንግ ነው። ቢትኮይኑ ከተከፈተ የተዘጋበት ክሎዝ የተደረገው እዚህ ጋር ነው። ስለዚህ እዚህ ጋር ይሄኛውንም ክሎዚንጉንም ሆሪዞንታሊ እናስምረው። ስለዚህ ይሄ እንደዚህ ሆኖ ይሄ ኦፕኒንግ እና ክሎዙን ያዘው። ይሄ የካንድሉ ምን ይባላል? ቦዲ የሚባል ስያሜ የሚሰጠው ይሄ ነው። የካንድሉ ቦዲ የሚባለው ማለት ነው። ስለዚህ ይሄ ካንድል ለመሆን እዚህ ጋር እንደምታዩት በዚች ታይም ትራቭል ውስጥ ከፍተኛ እስከ 1000 ድረስ ሄዶ ነበር። ማርኬቱ ከፍተኛ እስከ 1000 ድረስ ሄዶ ነበር። እንዲሁ ደግሞ ዝቅተኛ ቀንሶ ደግሞ እስከ 100 ድረስ ዋጋውም ወርዶ ነበር በዚች የ10 ሰከንድ ታይም ስታምፕ ውስጥ ማለት። ስለዚህ ይሄኛው ምን ይባላል? በ10 ሰከንድ ውስጥ የነበረው ሃይስት ፕራይስ ተብሎ ይመዘገባል ማለት። ይሄኛው ደግሞ ሎወስት ፕራይስ ይባላል። ስለዚህ ይሄንን ካንድል ሪድሮ እናድርገው ካልን እዚህ ጋር ምን አለ? ይሄ 300 ሲነሳ ተነስቶ 600 ወደ 500 ድረስ ያለቀበት ይሄ ቦዲ ያልነው ነው የካንድሉ ቦዲ ማለት ነው። ስለዚህ ከዛ በኋላ ይሄ ሃይስቱ ነው። ሃይስቱ ማለት ይሄ 1000 ደርሶ የነበረው በዚህ ታይሚንግ የነበረው ሃይስት ይሄ ነው። በይሄ ደግሞ እዚህ ጋር የነበረው ሎወስት ነው ማለት ነው። ስለዚህ ይሄንን ካንድል ለምን በአረንጓዴ ሳልከው ካላችሁኝ ይሄኛው በአረንጓዴ ሳልኩት ካንድል ታይፕ ምን ይባላል? ቡሊሽ ይባላል። ቡሊሽ ይባላል። ቡሊሽ ለምን አልነው ካላችሁኝ በክሪፕቶ ወይ በፎሬክስ ትሬድ ላይ ዋጋው ከፍ እያለ የሚሄደው ነገር ቡሊሽ ይባላል። ወይም ደግሞ አፕሪሺየት እያደረገ ዋጋው ከሄደ ቡሊሽ የሚል ኔሚንግ ይሰጠዋል። ስለዚህ ቡሊሾች ብዙ ጊዜ በአረንጓዴ ወይም በነጭ ሳላሉ ሲቀመጡ ቻርት ላይ፣ ነገር ግን ግለሰቡ የከለር ብላይንድነስ ችግር ካለበት ሰማያዊ የሚፈልገውን ከለር መቀየር ይችላል። ግን ዲፎልታቸው አረንጓዴ ወይም ስለዚህ ምን ይባላል? 300 ላይ የጀመረ ክሪፕቶ ዋጋው ጨምሮ ወርዶ መጨረሻ ላይ ሲዘጋ 500 ላይ ተዘጋ። ስለዚህ የ200 ጭማሪ ካሳየ ምን አድርጓል? ቡሊሽ አድርጓል ይባላል። ስለዚህ ይሄኛው አረንጓዴው ካንድል ቡሊሽ ታይፕ ካንድል ይባላል ማለት። ለምሳሌ 300 ላይ ክሪፕቶ 500 ላይ ጀምሮ 500 ላይ እዚህ ጋር ኢን አድርጎ ኑሮ ዋጋው ሲቀየር ከቆየ በኋላ እንደዚህ ከፍ ዝቅ ሲል ቆየ በኋላ እዚህ ጋር 200 ላይ አልቆ ቢሆን ኖሮና ካንድሉ በዚህ መንገድ ቢሳል ይሄኛው ኢንድ ፖይንታችን እዚህ ጋር ክሎዝ ነች፣ ይሄ ኦፕኒንጋችን ነው። ካንድሉ በዚህ መንገድ ድሮ ተደርጎ ቢሆን ኖሮ ከዛ እዚህ ጋር ዋጋ ከፍና ዝቅ ያለበት ቢኖረው ስለዚህ ይሄኛው ምን የሚባለው ካንድል ታይፕ ነው? በሪድሮ ስናደርገው እዚህ ጋር ይሄኛው ካንድል የት ይሆናል? እንደዚህ ሆኖ ይቀመጣል። ስለዚህ ይሄኛው ካንድል ምን ይባላል? ቤሪሽ ይባላል። ቤሪሽ ይባላል ማለት ነው። ደግሞ ዲፕሪሺየት ያደረገ ወይም ደግሞ ዋጋው የወረደ ሲሆን በቀይ ይሳላል። ስለዚህ ካንድል እንዴት ፎርም ይደረጋል የሚለውን ነገር በዚህ ካሳያችሁ በኋላ ዲቴል ስለ ካንድል ስቲኮቹ እያንዳንዱን ነገር ብሬክዳውን እያደረኩ ላሳያችሁ ማለት። ስለዚህ ካንድል ፎርም የተደረገው ሀሳቡ የመጣው ይሄንን ግራፍ በየታይም ስታምፑ ሰፓሬት አድርጎ ለመለየት እንዲያስችል ነው ማለት። ስለዚህ የካንድሉን ኮንሰፕት በዚህ መንገድ ከያዛችሁልኝ በኋላ ቡሊሽና ፔሪሽ የሚለውን ነገር ግልጽ በሆነ መንገድ ላሳያችሁ ማለት። ስለዚህ ምን አለ ብያችኋለሁ ቅድም ሁለት አይነት ካንድሎች አሉ ብለናል። የመጀመሪያው ካንድል ታይፕ ምን ይባላል? ቡሊሽ ያልኳችሁ ካንድል ታይፕ ነው። ይሄኛው ቡሊሽ ያልኳችሁ ነው። ሌላኛው ደግሞ ምንድነው? ቤሪሽ ያልኳችሁ ማለት ነው። ሌላኛው ቤሪሽ ያልኳችሁ። ቤሪሽ ማለት መቀነስ ማለት ሌላ ቋንቋ የለው መቀነስ፣ ዋጋው እየወረደ ሲሄድ ቤሪሽ ይባላል። ዋጋው እየጨመረ ሲሄድ ደግሞ መጨመር። ይሄ ደግሞ ዋጋው እየጨመረ ሄደ ከሆነ ደግሞ ምን ይባላል? ቡሊሽ ይባላል ማለት። ስለዚህ ለምሳሌ አንድ ካንድል አለን እንበል፣ እዚህ ጋር አንድ ቡሊሽ ካንድል አለን እንበል ማለት ነው። አንድ ቡሊሽ ካንድል እዚህ ጋር አለን ማለት ነው። ቅድም ባሳያችሁ መንገድ ፎርም የተደረገ አንድ ቡሊሽ ካንድል እዚህ ጋር አለን እንበልና እንዲሁም ደግሞ አሁንም ቅድም ባሳያችሁ መንገድ ፎርም የተደረገ አንድ ቤሪሽ ካንድል እዚህ ጋር አለን እንበል። እነዚህ ሁለት ካንድሎች አሉ። እነዚህ ሁለት ካንድሎች የጋራ የሚያደርጋቸው ነገር ምንድነው? የጋራ የሆነ አራት ቋንቋዎችን ይናገራሉ። አራት ተርሞችን ዲፋይን አደርጋለሁ። እነዚህ አራት ተርሞች ምንድናቸው? የመጀመሪያው ነገር ኦፕኒንግ የሚባለው ነው፣ ፕራይሱ የተጀመረበት። ሁለተኛው ክሎዚንግ የሚባለው ነው። ክሎዚንግ ይሄኛው ደግሞ ነው ፕራይሱ የተጠናቀቀበት ማለት ነው። ሶስተኛው ሃይስት በዛ ታይም ስታምፕ ውስጥ ከፍተኛ የተመዘገበ ዋጋ ነው። አራተኛው ደግሞ ሎወስት ነው። እነዚህ ሁሉም ካንድሎች ይሄንን ስፒች ያደርጋሉ፣ ግን ቦታቸው እንደ ሁኔታው ይቀያል። ለምሳሌ በቡሊሽ ጊዜ ስናይ ቡሊሽ የምንለው ካንድል ወይም እየጨመረ የሚለው ካንድል ሁል ጊዜ የሚነሳው መነሻ ቦታቸው ይሄ ኦፕኒንግ ይባላል። እዚህ ጋር ነው የሚነሱት። ከዛ ይሄ ከተነሳ በኋላ መጦ እዚህ ጋር ክሎዝ ያደርጋሉ። ይሄ መውጫቸው ነው። እዚህ ጋር ካንድሉ ክሎዝ አድርጓል ወይም ደግሞ ንግዱ እዚህ ጋር ትሬዲንጉ ተጠናቋል ወይም ካንድሉ ክሎዝ አድርጓል። ስለዚህ እዚህ ጋር ደግሞ ምንድነው በዛች ታይም ስታምፕ ውስጥ የነበረው ሃይስቱ ይሄ ነው። ሃይስት የነበረው ይሄ ነው። ይሄ ደግሞ እዚህ ጋር የነበረው ሎወስቱ ነው። ስለዚህ ይሄ
በቡሊሽ ጊዜ ያለው አቀማመጥ ነው። በቤሪሽ ጊዜ ደግሞ በቤሪሽ ስናወራ ደግሞ ቤሪሽ እዚህ ጋር ኦፕን የሚደረገው ሁልጊዜም ቢሆን እዚህ ጋር ነው። ቤሪሽ ሁልጊዜ ኦፕን የሚያደርገው እዚህ ጋር ነው። ኦፕን ካደረገ በኋላ ዋጋው ወርዶ እዚህ ጋር ክሎዝ ያደርጋል፣ ታች ላይ ክሎዝ ያደርጋል። ስለዚህ ኦፕኒንግ እና ክሎዚንጋቸው ይቀያየራል፣ ዘ ሪቨርስ ማለት። ስለዚህ በዛች ታይሚንግ ላይ የተመዘገበው ሃይስት ፕራይስ ይሄ ነው፣ በዛች ታይሚንግ ላይ የተመዘገበው ሎወስት ፕራይስ ይሄ ነው ማለት። ስለዚህ የካንድል ቀላል የሆነው ስፒች ምንድነው? ካንድሎቹ ሁልጊዜም አራት ቋንቋን ስፒች ያደርጋሉ፣ ደግሞ አራት ተርሞችን ዲፋይን ያደርጋሉ። ምን አልኳችሁ? እነዚህ ተርሞች ኦፕኒንግ፣ ክሎዚንግ፣ ሃይስት እና ሎወስት። ስለዚህ እያንዳንዱ ካንድል ይሄንን ነገር ዲፋይን ለማድረግ የተቀመጡ ናቸው ማለት። ስለዚህ ይሄንን ካንድል እያደገ የሚሄደው የካንድል ታይፕ ምን ይባላል? ቡሊሽ ይባላል። ዋጋው ደግሞ እየቀነሰ ሄዶ ቢውልድ የሚደረገው የካንድል ታይፕ ደግሞ ምን ይባላል? ቤሪሽ ይባላል። ስለዚህ ዋናው ይሄንን ካያችሁ በኋላ እዚህ ካንድል ላይ ያሉት ነገሮች ቅርጻቸው ምን ይባላሉ የሚለውን ዲፋይን ለማድረግ ለምሳሌ እንበልና እዚህ ጋር አንድ ካንድል ሳልኩኝ፣ ይሄንን ካንድል ቡሊሽም ቤሪሽም አትበሉት፣ ጀስት የካንድልን ስትራክቸር ለማስረዳት ነው። ስለዚህ ምን ይባላል? ይሄ የካንድሉ ይሄ ፓርት ምን ይባላል? ቦዲ ይባላል። ሻማ አይታችሁ ከሆነ ዋናው ክቡ ፓርት የሻማው ማለት ነው፣ ይሄ ቦዲ። ሌሎቹ ደግሞ እነዚህ ደግሞ ይሏቸዋል ዊክ ይባላሉ፣ ዊክ ይሏቸዋል፣ ሌስ ይሏቸዋል፣ እንዲሁም ደግሞ ሻዶ ይሏቸዋል፣ እንዲሁም ሻዶ ይሏቸዋል። ስለዚህ እዚህ ጋር እነዚህ ሁለቱ ምን ይባላሉ? ዊክ ወይም ደግሞ ሻዶ ይባላሉ። እኔ እንኳን ዊክ ሻዶ ከሚለው ስም ይልቅ ዊክ የሚለው ስም ይገልጸዋል። ምክንያቱም ለሻማ ሻዶ ጥላ የሚለውን ከምንጠቀም ይልቅ እቺ ዊክ ማለት ሻማ ውስጥ የምናገኛት ተቀጣጣይዋ ክሯ ነገር ወይም ሮፕ ነገሯ ዊክ ተብላ ትጠራለች። ስለዚህ ይሄ ኮንሰፕት ሻማ ውስጥ ያለውን ከፍ እያለ ዝቅ እያለ የሚለውን ነገር ለማሳየት ስለዚህ ምን ይባላል? እነዚህ ሁለቱን ዊክ እንላቸዋለን። ይሄኛው ደግሞ የሻማው ቦዲ ይባላል ማለት ቦዲ ይባላል ማለት። ስለዚህ ሻማ ወይም ካንድል የምንለው ኮንሰፕት በዚህ መንገድ ፎርም የተደረገ መሆኑን ካወቃችሁ በኋላ ይህ ካንድል የምንለው ነገር ለምንድን ነው የሚጠቅመው? ዋናው ነገር እንዳልኳችሁ የፕራይስ ከፍና ዝቅ ማለትን ለማሳየት ሲሆን፣ ነገር ግን በጣም ሞስትሊ የሚጠቀሙት ይሄ ቴክኒካል አናላይሲስ የሚባለው ነገር ከዚህ በፊት ስለ ክሪፕቶ ትሬዲንግ በሰሩላችሁ ቪዲዮ ላይ ስለ ቴክኒካል አናላይሲስ እና ፋንዳሜንታል ፋይናንሻል አናሊሲስ ብዬ ነገርኳችሁ ነገሮች አሉ። ስለዚህ ለቴክኒካል አናላይሲስ ሞስት ኦፍ ዘ ታይም እነዚህንን ፓተርኖች ይጠቀሟቸዋል። ለምሳሌ አንድ ቡሊሽ ካንድል አለ፣ ዋጋው ከፍ ያለ፣ ከዛ እንደዚሁ ደግሞ አሁንም ከፍ አለና ዋጋው እዚህ ጋር ኢን አድርጎ አሁንም ቡሊሽ አደረገ፣ አሁንም ዋጋው ከፍ አለና እዚህ ጋር አሁንም ቡሊሽ አደረገ። ከዛ ደግሞ እንደገና እዚህ ጋር መጥቶ ቤሪሽ ማድረግ ጀመረ፣ ዋጋው እየወረደ መጣ። አሁንም ድጋሚ ቤሪሽ አደረገ፣ ዋጋው ወረደ። ከዛ አሁንም ድጋሚ እዚህ ጋር ደግሞ ከመጣ በኋላ ምን አደረገ? ቡሊሽ አደረገ፣ ዋጋው ከፍ አለ። ከዛ እንደገና ተመልሶ ደግሞ አሁንም እዚህ ጋር ቤሪሽ አደረገ፣ ተመልሶ እንደገና ዋጋው ዝቅ አለ። እነዚህ ዋጋው ዝቅ እያለ መሄዱ ምናምን ይሄንን ነገር እነዚህ የክሪፕቶ ወይም ፎሬክስ ትሬደሮች አንደርስታንድ በማድረግ አናላይቲክስ ይሰሩበታል። ምን ይሆናል ቀጣይ የሚለውን ለመገመት እነዚህ ነገሮች ያጠናሉ፣ ካንድሎችን ያጠኗቸዋል። እነዚህን ካንድሎች በማጥናት የሚሰራው ስራ ምንድነው ብያቸዋለሁ? ቴክኒካል አናላይሲስ ይባላል። የካንድሎቹን ፓተርን አስፈላጊውን የሆነ ድሮይንግ በመሳል አንደርስታንድ በማድረግ ቀጣይ ፊውቸር የሆነውን ትሬድ ለመግባት አንደርስታንድ የሚያደርጉበት መንገድ ምን ይባላል? ቴክኒካል አናላይሲስ ይባላል። ስለዚህ ለዚህ ቴክኒካል አናላይሲስ የሚጠቀሙባቸው ካንድሎች ናቸው ማለት። ስለዚህ እነዚህን ካንድሎች ቴክኒካል አናላይሲስ ሲሰሩ የራሳቸው የሆነ ደግሞ የተለያየ ስም ይሰጧቸዋል። ካንድሎቹን በጣም የተለያየ ስም። ከነዚህ መካከል እኔ የማውቃቸውን የተወሰኑትን ልንገራቸው። አንደኛው ሃመር የሚባል የካንድል ታይፕ አለ። አንደኛው ሃመር ይሉታል። ሃመር ወይም ደግሞ ሪቨርስ ሃመር የሚሉታላቸው። ይሄ ማለት ሃመር መዶሻ ነው ኮንሰፕቱ ይመስለኛል። መዶሻ ነው ሃመር እንደምታውቁ። ስለዚህ ሃመር የሚሉት የካንድል ታይፕ ምንድን ነው ብላችሁ ጠይቁኝ። ካንድሉ እዚህ ጋር ተነሳ፣ ዋጋው እዚህ ጋር ከተነሳ በኋላ ቤሪሽ አድርጎ ወደዚህ መጣ። ነገር ግን በዚህ ቤሪሽ ባደረገበት ሂደት ውስጥ ከፍተኛ ሄዶ የተመለሰበት የለውም፣ ወይም ደግሞ ሃይስት የለውም። ሃይስቱ የተጠናቀቀበት ክሎዚንግ ፖይንቱ ሃይስት ሲሆን፣ ሎስት ግን እዚህ ጋር ካለው ምን ይባላል? ይሄ ሃመር ይባላል። ስለዚህ ይሄንን ቀለል ለማድረግ በዲያግራሙ ስዬ ላሳያችሁ፣ ቅድም ባሳያችሁ ዲያግራም ስዬ ላሳያችሁ። ስለዚህ እዚህ ጋር እንበልና የ10 ሰከንድ ታይም ስታምፕ አለን። እዚህ ጋር ደግሞ የ1000 ዋጋ አለን። ይሄ ቢቲሲ ነው፣ ይሄ ታይም ነው፣ ይሄ ደግሞ ምንድነው ብለናል? ፕራይስ ነው ብለናል። ስለዚህ አሁን አንድ ሃመር የሚባለውን የካንድል ታይፕ እዚህ ጋር ዲዛይነር፣ ስለዚህ እዚህ ጋር 100 ብለን ጀመርን። ሄዶ ቁጥሩ እዚህ ጋር 1000 ነው። ስለዚህ ቢትኮይን ሲነሳ እዚህ ጋር 800 ላይ ተነሳ፣ ዋጋው 800 ላይ ተነሳ። ከዛ በእነዚህ ታይም ስታምፖች በየሰከንዱ ዋጋው እንደዚህ እየወረደ መጣና እዚህ ጋር 100 ደረሰ። 100 ከደረሰ በኋላ እንደገና ፖፕ አደረገና ሄዶ 1000 ላይ ክሎዝ አደረገ። ስለዚህ የዚህን ዲያግራም ስንሰለው የተነሳበት 800 ነው ብለናል። ይሄ ነው የተዘጋበት፣ ይሄ ነው። ስለዚህ ይሄ ካንድል በመካከል ከ1000 በላይ አልሄደም፣ እስከ መጨረሻ ሄደ 1000 ላይ ነው። ስለዚህ ሃይስቱና ክሎዚንጉ ተመሳሳይ ነው ያሉት። ነገር ግን
ወደ ታች ግን ሎስት ዊኩ ግን እዚህ ጋር ስንት ነበር? 100 ነበር። ስለዚህ ይሄ ካንድል ታይፕ እንደገና ድሮ እናድርገው ከተባለ የዚህ አይነት ካንድል ይሰጠናል ማለት። ስለዚህ ይሰጠናል ሎስት ዊክ አለው ሃይስት ዊክ የለውም። ስለዚህ ይሄንን ቅርጽ ምን አለው? የመዶሻ አይነት ቅርጽ አለው ማለት። ስለዚህ ይሄንን ካንድል ታይፕ ምን ይሉታል? ሃመር ይሉታል ማለት ነው። ሃመር ይሉታል። ሃመር የሚባለውን ካንድል ስም ካወጡለት በኋላ ምን ለማድረግ ነው የተጠቀሙት ካላችሁኝ፣ ይሄኛው ሃመር የሚባለው የካንድል ታይፕ ሲመጣ ቀጣይ ዲሲሽናቸውን ለመወሰን ይጠቀሙበታል ማለት። ስለዚህ ለምሳሌ አንድ ዲያግራም፣ ስለዚህ ሃመርን አንደርስታንድ የሚያደርግ አንድ ዲያግራም ስዬ ልስጣችሁ። ይሄን ዴፊኒሽን እንደ እያንዳንዱ ክሪፕቶ አናላይሲስ ባለሙያ ይለያያል። ነገር ግን ዝም ብዬ ራንደምሊ ምንድናቸውና እንዴት ይሰራሉ ቢለው እንድታውቁት ለማሳየት ያክል ነው። ስለዚህ ለምሳሌ እንበልና አንድ የክሪፕቶ ዋጋ ከዚህ ጋር ሲነሳ ተነሳና ቤሪሽ አደረገ መጀመሪያ፣ እንደገና ድጋሚ ቤሪሽ አደረገ፣ አሁንም ድጋሚ እንደገና ቤሪሽ አደረገ፣ ከዛ አሁንም እንደገና ድጋሚ ቤሪሽ አደረገና እዚህ ጋር ሲደርስ ይሄ ካንድል ምን አደረገ? መጣና ከዚህ ጋር እንደዚህ ብሎ እንደዚህ አድርጎ ትንሽ ቡሊሽ አደረገና ከነበረበት ቡሊሽ አድርጎ ግን እዚህ ጋር በጣም ወርዶ ስለነበረ ሎስት ዊክ አለው ሃይስት ዊክ የለውም። ይሄ ካንድል እንደዚህ ተዘጋ። ስለዚህ ይሄ ካንድል እንደዚህ ከዘጋ በኋላ ቀጣዩ ካንድል ሲመጣ አሁንም ቤሪሽ ካንድል ሆኖ ትንሽዬ ከፍ ብሎ የሚመጣ ካንድል ከሆነ ይህንን ካንድል ሃመር ይሉታል። ስለዚህ ይሄ ሃመር ካንድል ሲመጣ እነሱ ምን ብለው ያምናሉ? ሃመር ካንድሉ ከመጣበት ቶፕ ፖይንት ላይ ቀጣዩ ካንድል ይሄንን ቶፕ ፖይንት ወይም ደግሞ ክሎዚንግ ፖይንቱን አልፎት ከሄደ እዚህ ጋር ኢንተር አድርጉ ወይም ደግሞ ኢንትሪ ፖይንት ነው ብለው አናላይዝ ይሰጣሉ። ይሄ አናላይዝ እንደየሰው ይለያያል፣ ግን ሃመር ብለው ስም ይሰጡ ለዛ። ስለዚህ እዚህ ጋር ኢንተር አድርጋችሁ ምን ብላችሁ ትላላችሁ? ቡሊሽ ብላችሁ ቤት አድርጉ ወይም ደግሞ ቡሊሽ ብላችሁ ግቡ ወይም ደግሞ ሎንግ ብላችሁ ሂዱ ለማለት ያክል። ስለዚህ እዚህ ጋር ሰዎች ገብተው ምን ያደርጋሉ? ሎንግ ብለው ይሄዳሉ። ከዛ ይመጣል የሚል እሳቤ አለ፣ እያደገ ነው የሚሄደው የሚባል እሳቤ ስላለ አንደኛው ታይፕ ይሄ ነው። ይሄንን ምን ታለኝ ሃመር የሚል ስያሜ ይሰጣል። ስለዚህ ይሄንን ሃመር ደግሞ እንደዚሁ በተመሳሳይ ሪቨርስ ሃመር የሚሉት ሪቨርስ ሃመር የሚሉት ምንድነው? ካንድሉ ቡሊሽ ሲያደርግ ወይም ደግሞ ቤሪሽ ሲያደርግ ምን አለው? ሎስት የለውም ግን ሃይስት ግን አለው። ሃይስት ቴል ግን አለው ወይም ደግሞ ሃይስት ዊክ አለው። ሎስት ዊክ ያለው። ስለዚህ ምን ይባላል? ይሄኛው ሪቨርስ ሃመር ይሉታል። ስለዚህ ይሄንንም የራሱ የሆነ አናሎጂ ወይም ደግሞ አናላይዝ ሰጥቷል ማለት ነው። ስለዚህ ይሄንን ካልኳችሁ በኋላ ቀጣይ ደግሞ ሁለተኛ ምን የሚሉት ታይፕ አላቸው? ከሃመር ቀጥሎ ምን ሹቲንግ ስታር ደግሞ የሚባል ታይፕ አለ። ሹቲንግ ስታር የሚባል ደግሞ ታይፕ አለ። ይሄ ሹቲንግ ስታር ታይፕ የምንለው ደግሞ ምንድነው? ከሱ በፊት የነበሩ ካንድሎች በተከታታይ ቤሪሽ እያደረገ መጥቶ ዋጋው እየቀነሰ መጥቶ እዚህ ጋር አንድ ካንድል ይመጣና ቡሊሽ የሆነ አንድ ካንድል ይመጣል። ስለዚህ ይሄ ቡሊሽ ካንድል ከመጣ በኋላ ቀጣዮችም ካንድል ቡሊሽ እያደረጉ የሚሄዱ ከሆነ ይሄኛው ምን ይባላል? ሹቲንግ ስታር ይባላል። ምክንያቱም በተከታታይ ቤሪሽ ሲያደርግ የነበረውን እንደገና በተከታታይ ቡሊሽ እንዲያደርግ ለማድረግ ያስቻለው ቀያሪው ሴንተር ላይ ያለው ፖይንት ሹቲንግ ስታር የሚል ስያሜ ይሰጣል። ስለዚህ ይሄኛው ሹቲንግ ስታር ሲመጣ ቀጣይ ሎንግ ብላችሁ ሂዱ ብለው ያስኬዳሉ ማለት። ስለዚህ በተመሳሳይ ሾርት ላይም ሲሆን እንደዚሁ በተመሳሳይ ይሰራል ማለት ነው። ሾርት ላይም ሲሆን በተመሳሳይ ይሰራል። አንድ ካንድል እዚህ ጋር ተነስቶ ቡሊሽ እያደረገ እያደገ መጣ። እያደገ ከመጣ በኋላ እዚህ ጋር አንድ ቤሪሽ የሚያደርግ ካንድል ተፈጠረ። ስለዚህ ከዚህ ካንድል ቀጥሎ የሚመጡ ካንድሎች አሁንም ቤሪሽ እያደረጉ የሚወርዱ ከሆነ እቺ ካንድል ምን ትባላለች? ሹቲንግ ስታር። እቺ ቀይዋ ካንድል ቤሪሽ ማድረግ የጀመረባት ካንድል ምን ትባላለች? ሹቲንግ ስታር ትባላለች። ይሄ ሳይሆን እቺ ቀይዋ እንደገና ቤሪሽ ማድረግ የጀመረባት ሹቲንግ ስታር ነው። ስለዚህ እቺ ካንድል ስትመጣ እዚህ ጋር እያደገ ፕራይሱ ከፍ እያለ ሲሄድ የነበረው ካንድል እቺ ከመጣች በኋላ በተከታታይ ፕራይሱ ሎወር እያደረገ የሚሄድ ከሆነ እዚህ ጋር ሾርት ነው። ስለዚህ እዚህ ጋር ስትገቡ በቺን ሹቲንግ ስታሯን ስታገኙት ምን አድርጉ? ሾርት ብላችሁ ሂዱ የሚል አናላይዝ ይሰሩበታል ነው። ስለዚህ እኔ አናላይዝ እየሰጧችሁ ሳይሆን በዚህ መንገድ አናላይዝ ለመስራት የተለያዩ ኔሞችን ለካንድሎች ይሰጧቸዋል። ነገር ግን ካንድሎቹ አናላይሲስ ለመስራት በጣም ወሳኝ መሆናቸውን አንደርስታንድ እንድታረጉት ነው የነገርኳችሁ ማለት። ስለዚህ ካንድሎቹን የተለያየ ስም ይሰጧቸዋል። እንዳልኳችሁ ሃመር ይሏቸዋል፣ ሹቲንግ ስታር ይሏቸዋል። እንዲሁም ደግሞ የተለያየ በጣም ብዙ ስም ያላቸው የካንድል ታይፖች አሉ ማለት። ስለዚህ በዚህ መንገድ በዚህ ቪዲዮ ካንድሎች ምንድናቸው፣ እነዚህ ካንድል የምናቸው ነገሮች ለፎሬክስ ወይም ክሪፕቶ ትሬዲንግ
ምን ጥቅም አላቸው የሚለው ነገር አንደርስታንድ አደረጋችሁበት አልጠራጠርም። በዛሬ ቪዲዮ ለክሪፕቶና ለፎሬክስ ትሬዲንግ በጣም ፒላር የሆነውን የካንድልስቲክ ቻርት ምን ማለት እንደሆነ የሚያስረዳ ጠቃሚ ኢንፎርሜሽን እንዳገኛችሁበት አልጠራጠርም። በድጋሚ ለማስታወስ እኔ መንሱር ነኝ። ይሄ ደግሞ የዩቲዩብ ቻናል ነው። በዚህ ዩቲዩብ ቻናል እንደዚህ ጠቃሚ ቁም ነገር ያላቸው ነገሮች ሁልጊዜም እየፈለኩኝ ወደ እናንተ አደርሳለሁ። ነገር ግን ከዩቲዩብ አናላይቲክስ ባገኙት መረጃ መሰረት 89% የሚሆነው የኔን ዩቲዩብ የምትከታተሉ ሰዎች ሰብስክራይብ ሳታደርጉ ነው ቪዲዮዎችን እያያችሁ የምትገኙ። ስለዚህ ከታች ያለውን በተን ቼክ በማድረግ ሰብስክራይብ ካላደረጋችሁ ሰብስክራይብ ማድረጋችሁ እንዳትረሱ አስታውሳችኋለሁ። ምክንያቱም ሰብስክራይብ ማድረጋችሁ ለኔ ያበረታኛል፣ ለእናንተ ደግሞ ምንም አታረም። ስለዚህ ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም ደግሞ በተደጋጋሚ የዚህ ቪዲዮ ሰራላችሁ ዩቲዩብ ለእናንተ ሪኮመንድ እንዲያደርጋችሁ የቤል ምልክቱን መጫናችሁ እንዳትረሱ። በተጨማሪም በተደጋጋሚ የምሰራቸው ቪዲዮዎች ለእናንተ ግልጽ የማይሆንላችሁ ከሆነ የኔ ቴሌግራም ቻናል አለኝ። እዛ ቴሌግራም ቻናል ላይ @መንሱርስ ኮሚኒቲ ብላችሁ ሰርች በማድረግ እንዲሁም ደግሞ ዲስክሪፕሽን ላይ በማስቀምጥላችሁ ሊንክ ጆይን በማድረግ ቴሌግራም ላይ ላይቭ ሴሽኖችን እያዘጋጀን እንደዚህ የሰራላችሁ ቪዲዮ ላይ ግልጽ ያልሆንላችሁ ነገሮች የምንወያይበት ቆንጆ ቴሌግራም ቻናል ነው። ቴሌግራም ቻናል ጆይን ማድረግ እንዳትረሱ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቻው።